ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች የዕለተ እሁድ የመጀመሪያ ክፍል ፕሮግራማችንን እነሆ ጊዜና ሰዓታችንን ጠብቀን ወደ እናንተ ይዘንላችሁ መጥተናል። የመጀመሪያ ክፍል ቆይታችን በቀጥታ ትኩረት የሚያደርገው በትናንትናው ዕለት ከተደረጉ የእንግሊዝ ፕሪሚየር ሊግ የመክፈቻ የመጀመሪያ ሳምንት የመጀመሪያ ዙር ጨዋታዎች መካከል ትኩረት ያገኘ በብዙ መልኩ የተጠበቀው የሃል ሲቲ እና ማንቸስተር ዩናይትድ ጨዋታ በሃል ሲቲ 2-0 አሸናፊነት ሲጠናቀቅ 17ኛ ደቂቃ ላይ አጃይ 38ኛ ደቂቃ ላይ መንዲ ባስቆጠሩት ሁለት የቆመ ኳስ ማንቸስተር ዩናይትድ ከረፍት በፊት ባስተናገዳቸው ሁለት ግቦች 2-0 ተሸንፎ የፕሪሚየር ሊጉን የ2026-27 የውድድር ዓመት ዩናይትድ እና ካሪክ ባልተጠበቀ ሽንፈት ሲዝናቸውን ጀምረዋል። ብዙ እየተባለ ይገኛል በዩናይትድ ሽንፈት ዙሪያ ሙሉ ማንቸስተር ዩናይትድ የዘንድሮ የውድድር ዓመትን በምን አይነት መልኩ ሊያሳልፍ ይችላል በሚለው እንግዲህ በርካታ ሀሳቦች እየተሰነዘሩ ነው። ነገር ግን ይሄ የውድድር ዓመቱ የመጀመሪያ ማች ዴይ አንድ ጨዋታ ነው። አንድ ቡድን ክፍተቱን ስህተቱን ለማረም አንዳንዴ እንደነዚህ አይነት ሽንፈቶች ቡድንን ሲያነቁ እንመለከታለን። ቡድኖች ወደ ራሳቸው ሪትም ሲገቡ ክፍተታቸውን በፍጥነት ለማወቅ ሲረዳቸው እንመለከታለን። ነገር ግን ማንቸስተር ዩናይትድ እንደ ቡድን ካለው ከፍታ ካለው ስምና ዝና ቡድኑ ከዚህ በፊት በፕሪሚየር ሊግ ከሰራው ታሪካዊ ድል አንጻር የዩናይትድ ሽንፈት የበለጠ ጉዳዮችን ከፍ አድርገው አጉልተው በሁሉም የእግር ኳስ ቤተሰብ ዘንድ ትኩረት ስለሚያስነሱ እነዚህ አይነት ሽንፈቶች እንግዲህ በርካታ ትችቶችን ገና በጊዜ በመጀመሪያ ሳምንት የመጀመሪያ ጨዋታ ላይ ክለቡ እንዲያስተናግድ በር ከፍቷል። ነገር ግን የሲዝኑ የመጀመሪያ ጨዋታ ነው። እግር ኳስ ደግሞ ሂደት ነው። በሂደት ችግሮችም ክፍተቶችም ቀስ በቀስ የሚቀረፉ ይሆናል። ነገር ግን ማንቸስተር ዩናይትድ እንደ ቡድን ማሻሻል የሚጠበቅበት ማረም የሚገባው ነጥቦችን ደግሞ አስተውለን ያለፍንበትም ጨዋታ ነበር። በአጠቃላይ የዩናይትድን ሽንፈት በተመለከተ በዚህ ፕሮግራም ሀሳቦችን አንስተን የምንወያይ ይሆናል። ከዚህ ፕሮግራም በመቀጠል በዛሬው ዕለት ከሚደረጉ ተጠባቂ የፕሪሚየር ሊግ ጨዋታዎች መካከል ምሽት 12 ሰዓት ተኩል ወደ ሴንት ጄምስ ፓርክ የሚጓዘው ሊቨርፑል ከኒውካስል ጋር በሚያደርገው ጨዋታ ቅድመ ጨዋታ ነጥቦችን እና ሊቨርፑልን የተመለከተ ነጥቦችን ከአንዶኒ ራዮላ የመጀመሪያ የፕሪሚየር ሊግ ጨዋታ በሊቨርፑል አሰልጣኝነት ምን ይጠበቅባቸዋል የሚለውን አንዳንድ ነጥቦችን የምናነሳ ይሆናል። በሶስተኛ ክፍል የቅዳሜና እሁድ ክንውኖችን አንስተን በዛሬው ዕለት የሚደረጉ በትናንትናው ዕለት በመላው አምስቱ ትላልቅ ሊጎች የተመዘገቡ ውጤቶችን የተለያዩ ነጥቦችን እናነሳለን። ጆዜና ማድሪድ ላሊጋውን በድል ጀምረዋል። በፕሪሚየር ሊግ ደግሞ ቶትናም ከባድ ሽንፈት ወደ ጂቴ ኮሚኒቲ ስቴዲየም ተጉዘው በብሬንፎርድ ከባድ ቅጣት ተቀጥተዋል። 3-0 በሆነ ውጤት ሽንፈት አስተናግደዋል። የቶትናምንም ጉዳይ በተመለከተ አጠቃላይ የምናነሳቸው ነጥቦች ይኖራሉ። በዕለተ እሁድ እንግዲህ በሶስት ፕሮግራሞች ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። የመጀመሪያ ክፍል ትኩረታችን ግን በትናንትናው ዕለት በጊዜ በተደረገው የምሳ ሰዓት ጨዋታ የሃል ሲቲ እና ማንቸስተር ዩናይትድ የመጀመሪያ ጨዋታ እንግዲህ ዩናይትድ በሽንፈት ጀምሯል። ሽንፈቱ ምን አይነት ጥቆማ ምን አይነት ምልክት የማንቸስተር ዩናይትድን እንደ ቡድን እንድንመለከት በር ይከፍታል የሚለውን ጉዳይ ላይ በስፋት የምንወያይ ይሆናል። ከዛ በፊት ግን እነዚህ የእንግሊዝ ጋዜጦች በዛሬው ዕለት ለህትመት የበቁ ሁሉም የእግር ኳሱ ክፍል የጀርባ ገጽ ላይ ትኩረታቸው በአጠቃላይ የሃል ሲቲን ድል በማንቸስተር ዩናይትድ ላይ የተመለከተ ሰፊ ትኩረት ሰጥተው ሁሉም ጋዜጦች ማለት ይቻላል ትኩረታቸው ማንቸስተር ዩናይትድ እና ማንቸስተር ዩናይትድን የተመለከተ ነው። እያንዳንዱ ጋዜጣ ትኩረታቸው የዩናይትድን ሽንፈት፣ የሲዝኑ አጀማመር፣ በቀጣይ ዩናይትድ ሊገጥሙ የሚችለው አንዳንድ ክፍተቶችና እንደ ቡድን
ማሻሻል ማብቃት ያለበት ውስጣዊ ጥንካሬዎች መዳበር ያለባቸው አፋጣኝ ምላሽ የሚያስፈልጉ በርካታ ክፍተቶችም እንዳሉ እየጠቆሙ እንግዲህ ዩናይትድን በተመለከተ ሰፊ ዝርዝር ጉዳይ ሁሉም ጋዜጦች ትኩረት ሰጥተው አንስተዋል። እስቲ እናንተ የእንግሊዝ የዛሬው ዕለት ተነባቢ ጋዜጦችን ትኩረት እየተመለከታችሁ በዛውም ፕሮግራማችንን ላይክ እያደረጋችሁ ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን እንድትደግፉ የአክብሮት ግብዣችን ነው። ዩናይትድ በሃል ሲቲ ስቴዲየም የገጠመው ሽንፈት ኤምኬኤም ስቴዲየም ማንቸስተር ዩናይትድን አስተናግዶ ሃል ሲቲ ባደገበት የውድድር ዓመት በመጀመሪያው ጨዋታ ዩናይትድን 2-0 ማሸነፉ ከሃል ሲቲ ከዚህ ቀደም በነበረው የፕሪሚየር ሊግ ተሳትፎ ወይም ወደ ሊጉ ባደገበት ዓመት ካስመዘገባቸው ሪከርዶች ጋር በቀጥታ ተያያዥ የሆነ ድል ነው እንግዲህ ቡድኑ ማስመዝገብ የቻለው። ከዚህ ቀደም በፕሪሚየር ሊጉ የመክፈቻ ጨዋታ ካደረጋቸው 6 ከቻምፒየንሺፕ ወደ ፕሪሚየር ሊግ ባደገበት ዓመት በ4ቱ ድል ቀንቶታል። ይሄ ደግሞ ከቶፕ 6 ትራዲሽናል ቲሞች ጋር በተደረገ ጨዋታ የሃል ሲቲ ሪከርድ ካደጉ ክለቦች ጋር ያለው ሪከርድ ጋር ሲነጻጸር ሃል ሲቲ ተነጥሎ የማች ዴይ ዋንን ጨዋታ በማሸነፍ የራሱንም ሪከርድ ያሻሻለበት ጠንካራ አጀማመር ነው። ግን በሊጉ በእንዲህ አይነት መልኩ ይጀምር እንጂ ሃል ሲቲ በሊጉ ማብቂያ ወይም የመጨረሻ ሳምንታት አካባቢ ላለመውረድ የሚጫወት ወይም ቀደም ብሎ መውረዱን የሚያረጋግጥ እንደዛ አይነት ቡድን ነው። ግን ሁሌም ሲዝኑን በሚጀምርበት ወቅት ባለፉት ዓመታት ድል በማድረግ ነው ሲዝኖችን በአስገራሚ ክስተት የሚጀምረው። እንደውም እናስታውሰው በ2008-9 የውድድር ዓመት በነ ጆቫኒ ማይክል ዳን የሚባል አሰልጣኝ በነበረበት ወቅት ጆቫኒ የሚባል ብራዚላዊ የሃል ሲቲ ተጫዋች የሃል ሲቲ የቡድን አባል በነበረበት በዛን የውድድር ዓመት አጀማመራቸው ኤሚሬትስ ላይ በማሸነፍ ኦልትራፎርድ ላይም በተመሳሳይ ጠንካራ አጀማመር አድርገው ግን በስተመጨረሻም ላለመውረድ ነበር ሲጫወቱ የነበሩት እና የሃል ሲቲ እንዲህ አይነት ደማቅ አጀማመር በፕሪሚየር ሊጉ ከዚህ በፊትም የተለመደ ካራክተር ነበር። ግን በትናንትናው ዕለት የበለጠ የተደራጀ ጥብቅ የሆነ ምናልባት የተጠናቀቀውን ሲዝን የማይክል ካሪክን አጠቃላይ የቡድን መሰረታዊ የጨዋታ ሲስተምን በደንብ ትኩረት ሰጥተው ተመልክተው በመጀመሪያ የመክፈቻ ጨዋታ እንዴት ማንቸስተር ዩናይትድ ላይ ኮምፓክት ሆኖ መቆየት እንደሚቻል በስትራቴጂ ደረጃ የማንቸስተር ዩናይትድን የማጥቃት እንቅስቃሴ የሚፈልጋቸውን ስፔሶችን በማሳጣት በተለይ ሃል ሲቲ ማንቸስተር ዩናይትድን እንዲያሸንፍ ከረዳቸው ዋነኛ ምክንያቶች የጋራ ኳስን የማሸነፍ ጥንካሬ ማንቸስተር ዩናይትድ እንደ ትናንትናው ተዳክሞ ወርዶ አልተስተዋለም። ይሄ ጉዳይ ደግሞ አሳሳቢነቱን በቡድኑ የማጥቃትም የመከላከልም እንቅስቃሴ ላይ እጅጉን ክፍተት አሳይቷል በሚል የሚዲያ ባለሙያዎች ከጨዋታው በኋላ ዩናይትድ ላይ ጠንከር ያለ ተቃውሞ ትችትም ካሪክ ላይ ሲሰነዝሩ የነበሩት። ነገር ግን 37 ጨዋታዎች አሉ። እግር ኳስ ደግሞ ሂደት ነው። ከጊዜ ወደ ጊዜ አንድ ቡድን ክፍተቱን እያወቀ ችግሩን እየለየ በመጣ ቁጥር የመጠናከር የመብላላት ከጊዜ ወደ ጊዜ ራሱን የማቀናጀት ሂደቱን እንደ ቡድን ከሚያጋጥማቸው ሽንፈቶች ቶሎ ለማገገም መብቶችን አፋጣኝ ምላሾች የሚሰጡ ቡድኖች በሂደት ውስጥ ተሻግረው ወደሚፈለግበት ሪትም መምጣታቸው አይቀርም። ግን አዲስ ሽግግር ውስጥ የገባ ቡድን እንዲኖረው የሚፈለገው ካራክተር አለ። አንደኛ በጥንቃቄ ረገድ በማጥቃቱ በኩል ፍጹም የተሟላ ቡድን ባይሆን እንኳን የመከላከል ስትራቴጂውን የመጠበቅ
በእያንዳንዱ የተጋጣሚ ጫና ላይ የሚሰጠው ምላሽ አስተማማኝነት ሊኖረው ይገባል ብለው ያምናሉ። ቢያንስ የፊት መስመር ጥንካሬ ከጊዜ ወደ ጊዜ እየተብላላ የሚመጣ ጉዳይ ነው። የመከላከል ግን በእያንዳንዱ ጨዋታዎች መጎልበት ማደግ በእጅጉ ያስፈልጋል። ክፍተቶች ደግሞ በመጡ ጫናዎች ሁሉ የበለጠ ቡድኑ ላይ ተጋላጭ መሆን የለበትም በሚል እንግዲህ ሀሳቦችን ያነሳሉ። እስቲ እናንተ በትናንትናው ዕለት የዩናይትድን ጨዋታ ስትመለከቱ ምን አይነት ድክመቶችን አስተውላችኋል? እንደ ቡድን ማንቸስተር ዩናይትድ ማጎልበት ማሳደግ ያለበት ማጠንከር የበለጠ ማይክል ካሪክ ትልቅ የቤት ስራ የሚጠብቀው ጉዳይ የቱ ጋር ተመለከታችሁ? የትኛውን ዲፓርትመንት ማንቸስተር ዩናይትድ በዝውውር ብቻ ሳይሆን ባሉት ተጫዋቾች ማጎልበትም ማቀናጀትም በተጠናቀቀው ሲዝን የነበረውን አይነት ኮንሲስታንሲ ማግኘት አለበት። ለዛ ደግሞ ከትናንትናው ጨዋታ መነሻ በማድረግ ዩናይትድ እንደ ቡድን ምን አይነት ካራክተር መላበስ አለበት ብላችሁ ታስባላችሁ? እስቲ በኮሜንት መስጫ ላይ እነዚህን ሀሳቦችን አስቀምጡ። ጨዋታውን እንደተመለከትነው ከሆነ ማንቸስተር ዩናይትድን ጊዜ ለመጀመሪያ ጊዜ በሁለቱ አዳዲስ አማካዮች ነው ጨዋታውን የጀመረው። አሁንም ክለቡ በተሟላ ስብስብ አይደለም ጨዋታውን የጀመረው። እንግዲህ እነ ሊሳንድሮ ማርቲኔዝ እነ ማቲያስ ዴሊክት በተሟላ ጤንነት ወደ ስብስቡ አልተመለሱም። የነዛ ተጫዋቾች ኤክስፒሪየንስ ደግሞ የበለጠ ለክለቡ ያስፈልገዋል። በትናንትናው ዕለት ከተሰለፉ ዲፌንሶች እነዚህ ሁለት ተጫዋቾች ቢካተቱ ቢያንስ ማንቸስተር ዩናይትድ በአየር ላይ የነበረውን ጥንካሬ አንድ ተጫዋች የአየር ላይ ኳስ ላይ ያለውን ጥንካሬ አንድ ተጫዋች ላይ ብቻ ጥገኛ ለመሆን አይገደድም። በማጓየር ላይ የሴት ፒስ ኳሶችን የመመከት ሁሉም ኃላፊነት እዚህ ተጫዋች ላይ የተመሰረተ ነው። ነገር ግን ማንቸስተር ዩናይትድ እንደ ቡድን ኤሪያውን ለመከላከል የመረጠው የጨዋታ ሲስተም በዚህ ደረጃ የተጋጣሚን ክለብ የማጥቃት እንቅስቃሴን ለመመከት ኦርጋናይዝድ ሆኖ አልነበረም ጨዋታው ላይ በተለይ በመጀመሪያ 45 ያሳለፈው። ምክንያቱም ሁለቱም ግቦች ከአንድ አይነት የጨዋታ እንቅስቃሴ የተቆጠሩ ናቸው። ከቆሙ ኳሶች አግሬሲቭ የሆኑ ፊዚካሊ በጣም አስተማማኝ ለሆነ የራሱን የመጫወቻ ክልል በቀላሉ የማይከፍት ረጅሙን ደቂቃ በተመሳሳይ ስትራክቸር 5-4-1 በሁለት አስተማማኝ ፉልባኮች የማንቸስተር ዩናይትድን የማጥቃት እንቅስቃሴን የማይፈቅዱ ጠንካራ ፊዚካሊም ቴክኒካሊም ሜዳ ውስጥ በነበራቸው ንቃት ለመከላከል እጅጉን ተደራጅቶ የመጣው የሃል ሲቲ ቡድንን ማንቸስተር ዩናይትድ ለማስከፈት የመረጠው የጨዋታ ሲስተም ደግሞ ከማይክል ካሪክ የአሰልጣኝነት ዘመን በማንቸስተር ዩናይትድ ቤት ከተጠናቀቀው ግማሽ ሲዝን ክለቡን ተረክቦ ከሩበን አሞሪም ከጀመረበት ጊዜ አንስቶ በተመሳሳይ ችግር ማንቸስተር ዩናይትድ በተመሳሳይ ካራክተር የሚመጣ ቡድንን ለማስከፈት የሚቸገርበትን ስትራክቸር አሁንም በድጋሚ በዘንድሮ ሲዝን በመጀመሪያ ጨዋታ የበለጠ በግልጽ የተስተዋለበት ነው። ማንቸስተር ዩናይትድ እንደ ቡድን ከፈርጊ ጊዜም ጀምሮ ያለው አንድ መልክ ያለው አይደንቲቲ ያለ ቡድኑ የበለጠ ጨዋታን ተቆጣጥሮ ተጋጣሚን ዶሚኔት አድርጎ እያንዳንዱን የሜዳ ፌዝ ከኳስ ጋር እያሸነፈ እየተሸጋገረ እድሎችን የሚፈጥን ቡድን አይደለም። በካራክተር ደረጃ ዩናይትድ ያለው አይደንቲቲ የበለጠ ተጋጣሚ እግር ውስጥ ኳስ ከዩናይትድ የበለጠ ቆይቶ እነዛን ኳሶች በጋራ ኳስ ጥንካሬ ስፔሶችን በማሳጣት በፈጣን የሽግግር መልሶ ማጥቃት የሚገኙ እድሎችን ባለማባከንና ሻርፕ በመሆን እነዛን አጋጣሚዎች ወደ ግብ በመቀየር ቀደም ብሎ አድቫንቴጅን ለመውሰድ አመቺ ሂደቶችን ይፈጥራል። አድቫንቴጅ ቢወሰድበት እንኳን ጨዋታን ለመቀየር የሚጓዙበት ርቀት ደግሞ ሜንታሊ የተጋጣሚን የመከላከል አቅምን ሊያዳክም በሚችል መልኩ ለውጦች ራሱ በፍጥነት ውጤት ማምጣት ይችላሉ።
ይሄ በዩናይትድ ቤት የተለመደ የቡድን ካራክተር ነው። ፈርጊ የጣሉት መሰረታዊ የዩናይትድ አይደንቲቲ። ሜዳ ውስጥ ባሉ ተጫዋቾች ውጤት መቀየር ካልተቻለ ፈርጊ ታይምም ነበር። በየትኛውም ደቂቃ ማንቸስተር ዩናይትድ መነሳት የሚችል ሜንታሊቲ ነው ያለው። ግን በአንድ አይነት መልኩ ጨዋታን ለማሸነፍ በአንድ አይነት የጨዋታ ስልት ጨዋታው ተጀምሮ እስከሚያልቅ ድረስ ከዚህ ቀደም በነበሩ በተለይ ማንቸስተር ዩናይትድ ጥሩ የውድድር ዓመት ባሳለፈባቸው የውድድር ዓመታት ሁሉ በተመሳሳይ ጨዋታ ቅርጽ አይደለም ጨዋታዎችን ለማሸነፍ ጥረት የሚያደርጉ። አሁን ማንቸስተር ዩናይትድን ከተመለከታችሁ ከረፍት በፊትና ከረፍት በኋላ ያለው ልዩነት የኳሱ ፍሰትና የበለጠ ወደ ተጋጣሚ የመጫወቻ ክልል ቀርቦ መጫወት እንጂ ለማስከፈት የተደረገው ጥረት ውጤታማ አልነበረም። ለዚህ ደግሞ ማንቸስተር ዩናይትድ በውድድር ዓመቱ ዝግጅት ወቅት ማጎልበት የነበረባቸው ወሳኝ የክለቡ በማይክል ካሪክ ውስጥ የሚታዩ ትልቁ ክፍተት ተጋጣሚ በሎው ብሎክ ስትራክቸር አብዛኛውን ደቂቃ ወደ ራሱ የመጫወቻ ክልል አዘን ብሎ በሚጫወትበት ወቅት የማንቸስተር ዩናይትድ ተጫዋቾች ቴክኒካሊ የተደራጁበት መንገድ የተጋጣሚን ስፔስ ኤክስፕሎር የሚያደርጉ እንጂ ቡድኑ በእርጋታና በትዕግስት በማስከፈት ላይ መሰረት ያደረገ የጨዋታ እንቅስቃሴ አይደለም። ይህም በተጠናቀቀው ሲዝን አልፎ አልፎ ቢሆንም በተለያዩ ጨዋታዎች አስተውለናል። ለምሳሌ ማንቸስተር ዩናይትድ ከዌስትሃም ጋር በተጠናቀቀው ሲዝን ባደረገው ጨዋታ ከፍተኛ የኳስ ቁጥጥር ብልጫ ነበረው። አብዛኛውን ደቂቃ በዌስትሃም የመጫወቻ ክልል ብዙ ኳሶችን በስኬት አጠናቋል። የፈጠራቸውን እድሎች ግን ወደ ግብ የመቀየር አቅሙ እጅጉን ዝቅተኛ ሆኖ ነው ያን ጨዋታ በአቻ ውጤት ያጠናቀቀው። በሌላ በኩል ደግሞ የዩናይትድ የማጥቃት ትራንዚሽኖች ሁሉም ኳስ የግድ ከክንፍ በሚነሱ እንቅስቃሴዎች ላይ ግቦችንም እድሎችንም ለመፍጠር አስገዳጅ የሆነ ሁኔታ እንዳለው ነው ቡድኑ ላይ ያስተዋልን ያለ ነው። ምክንያቱም ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ አይተን በማናውቀው ሁኔታ ክለቡ በትናንትናው ጨዋታ 39 ክሮስ ኳሶችን አድርጓል። ለአንድ ክሮስ ኳስ 19 ፓሶችን ይጠቀማል በአማካይ። እነዛ ሁሉ ኳሶች ወደ ተጋጣሚ አደጋ ክልል ክሮስ ይደረጋሉ። ግን ዩናይትድን በተጋጣሚ የመጫወቻ ቦክስ ውስጥ እነዚህ ክሮሶችን ወደ አደጋ መቀየር የሚችል ወደ ኢላማውን ወደ ጠበቀ ሙከራም ግቦችን ለማስቆጠር የተቃረቡ ድሎችን የሚፈጥሩ አደጋ ያላቸው ተደጋጋሚ ክሮሶች አልነበሩ። ምክንያቱም እንደ ቡድን ሃል ሲቲ በቆሙ ኳሶችና የራሱን ኤሪያ አጥብቦ በመከላከል ላይ ተደራጅቶ የመጣ ቡድን ስለሆነ ዩናይትድ በአንድ አይነት ካራክተር ጨዋታውን ጀምሮ ለመጨረስ የመረጠበት መንገድ ውጤታማ አላደረገው። ለምሳሌ አልፎ አልፎ በሚገኙ ጥቃቅን ስፔሶች መሀል ላይ የሚፈጠሩ እድሎችን እነ ኤምቤሞም ብሩኖም ያገኙትን አጋጣሚ ሳይጠቀሙ ቀርቷል። ዩናይትድ እንደ ቡድን አሁን ላይ ካለው ባህሪ አንጻር የሚገኙ እድሎች ላይ ሲሪየስ መሆን ጥርሱን ቦርሾ መምጣት እንዳለበት በደንብ አስተካክሎ፣ ምክንያቱም ፋይናል ሰርድ የሚገኙ እድሎች በዚህ ልክ መባከን የለባቸውም። በተለይ በእንደነዚህ አይነት ካራክተር ውስጥ የተወጠሩ ክለቦችን ለማሸነፍ የሚገኙ አጋጣሚዎች ላይ ማንቸስተር ዩናይትድ ጨካኝ መሆን አለበት። የወትሮን አይነት ባህሪ በተደጋጋሚ በሚገኝ ጥረት በእንደነዚህ አይነት ጨዋታዎች ላይ ግቦች ሊቆጠሩ አይችሉም። ምክንያቱም የዛ ቡድን የጨዋታ ቅርጽ ተጀምሮ እስከሚያልቅ ድረስ የጀመሩበት ሞመንተም አግሬሲቭ መሆን፣ አካል ብቃትን የቀላቀለ እያንዳንዱ የሜዳ ክፍል ላይ የጋራ ኳሶችን ፊዚካሊ ለማሸነፍ የነበራቸው ጥንካሬ እጅጉን ውጤታማ ነበር። ይሄን ታዲያ ቴክኒካሊ ዩናይትድ ለመለወጥ ምን አይነት ስትራክቸርን ተጠቅሟል ወይ? ጨዋታው ተጀምሮ እስከሚያልቅ ድረስ የዩናይትድ ሞመንተም አንድ አይነት ስትራክቸር ውስጥ ነው የቆየው። አንድ አይነት የጨዋታ መንገድ፣ አንድ አይነት ስልት። በደም ከተመለከታችሁ ሁለቱ አማካዮች አንድሪ ሳንቶስ እና ይሪ ቴለመስ የቡድኑን የማጥቃት ፍሌክሲቢሊቲ በተለይ የሽግግር እንቅስቃሴዎችን በመምራት እጅጉን ውጤታማ እንደሆኑ ከዚህ በፊት በነበራቸው በቪላም በቼልሲ
የሳንቶስና የቴለመስ ቆይታ በእንደነዚህ አይነት የጨዋታ እንቅስቃሴ ስኬታማ ናቸው። ነገር ግን አፈግፍጎ በሚጫወት ቡድን ውስጥ ጥቃቅን ስፔሶችን ፈልጎ ለቡድን አጋራቸው ስሩ ፓስን ማድረግ ኳስና ተጫዋችን ለማገናኘት ያላቸው አማራጭ እጅጉን ጠቦ ነበር። በትናንትናው ዕለት ከሰዓት በኋላ ማሳለፍ የቻሉት የበለጠ ደግሞ የሃል ሲቲ የፊት መስመር ተጫዋች ወደኋላ ተመልሶ ከአንድሬ ሳንቶስ ኳስን መስርተው ከማንቸስተር ዩናይትድ ክልል ለመውጣት በሚያደርጉት ጥረት የበለጠ ይሄ ተጫዋች ከኳስ ጋር እንዳይገናኝ በስፔስ ማርኪንግ የአንድሬ ሳንቶስን እንቅስቃሴ ምናልባት ፈርስት ሃፍ እንደተጠናቀቀ በቀጥታ ከስቱዲዮ የነበረውን ትንተና ከተመለከታችሁ የሃል ሲቲ አጥቂ ያለ ኳስ ያለው ጠቅላላ እንቅስቃሴ በተለይ የመከላከሉን ስትራክቸር ሃል ሲቲ በያዘበት ሰዓት ትኩረቱ በአጠቃላይ አንድሪ ሳንቶስን የእሱ ሙቭመንት ነው ትራክ የሚያደርገው። ምክንያቱም ቴለመስ ረጅሙን የሜዳ ክፍል ከቨር እያደረገ እያንዳንዱ ኳስ ላይ የጋራ ኳሶችን እያሸነፈ ፋይት እያደረገ የሚቆይ አማካይ አይደለም። የበለጠ ባላንሱን እየጠበቀ የቡድን ሽግግሩን የፓስ ስርጭቱን በአግባቡ የሚመራ አማካይ ነው። ስለዚህ የዛ ተጫዋች መንደርደሪያ ኳሶች ላይ ፕረስ የሚያደርጉት ኤሪያውን ነው። ነገር ግን የአንድ ለአንድ ግንኙነቶችን አብዝተው ትኩረት ያደረጉት አንድሬ ሳንቶስን። በዚህም ወቅት እንግዲህ የአማካዩና የአጥቂው መነጣጠል በዩናይትድ ማጥቃት ላይ የበለጠ የመጀመሪያውን አጋማሽ ልዩነት ለመፍጠር ክለቡ በጣም ተዳክሞ የተስተዋለበት ፈርስት ሃፍ ነው። ይሄን ለመቀየር ካሪክ እንደ አሰልጣኝ ያመጣው የመፍትሄ ታክቲክ ሰከንድ ሃፍ ላይ በዛው ልክ ውጤትን አላመጣም፣ ውጤትን አልቀየረም። እድሎችን ለመፍጠር ተሞክሯል፣ ግን ኢፌክቲቭ አልነበረም። ስለዚህ ማይክል ካሪክ የአማካዩን ክፍል ቅንጅት አብዝቶ በእንደነዚህ አይነት ሎ ብሎክ ቡድኖች ላይ ማንቸስተር ዩናይትድ ምን አይነት ምላሽ መስጠት አለበት የሚለውን አንደኛውና ዋነኛው ክለቡ መዘጋጀት ያለበት ሌላኛው ስልታዊ መንገድ ነው። ተጋጣሚ ኳስ በተቆጣጠረ ቁጥር ማንቸስተር ዩናይትድ የበለጠ የተጋጣሚን የአደጋ ክልል ኤክስፕሎት ለማድረግ ስፔሶችን ለማግኘት አመቺ የፕሬሲንግ ስትራክቸርን መጠቀም ይችላል። ግን ዩናይትድ እግር ውስጥ ደግሞ ኳስ በቆየ ቁጥር ዩናይትዶች የፈጠራ አቅምን ለመጠቀም የተጋጣሚ ሎው ብሎክ ለመስበር ያላቸው የበለጠ ክሬቲቪቲ እያነሰ ነው የሚመጣው ከደቂቃ ደቂቃ። በተለይ አግሬሲቭ የሆኑ ምላሾችን ክለቡ ማድረግ እያለበት በጣም የጋራ ኳሶች ላይ ፊዚካል አፕሮቹ ዩናይትድ እንደ ትናንትናው ዕለት ተዳክሞ አልተስተዋለም። በማይክል ካሪክ ውስጥ በደንብ ፊዚካሊ ቡድኑ አስተማማኝ ምላሽ ይሰጥ ነበር። በትናንትናው ዕለት ግን ያንን ፊዚካሊቲ አጥቶ ቡድኑ በቀላሉ የጋራ ኳሶችን ያጣል። ከዛም በኋላ ሪከቨር ለማድረግ ይቸገራል። ተጋጣሚ በመረጠው የጨዋታ ስልት ደግሞ ወደ ዩናይትድ የአደጋ ክልል የሽግግር እንቅስቃሴዎች የአማካይ ክፍሉን እያለፉ አደጋ ሲፈጥሩ ደግሞ በደንብ አስተውለናል። ማንቸስተር ዩናይትድ ካሪክ ጠንከር ያለ የቤት ስራ ይጠብቋል። ምናልባት እንደነዚህ አይነት ስልታዊ የአማካይ ክፍል የግል ቴክኒክ የግል ጥረትን የተጋጣሚ ሎው ብሎክ ለመስበር የሚያመቹ አማራጮችን ለመፍጠር ደግሞ የበለጠ ቴክኒካሊ ካለው የጨዋታ ባህሪ አንጻር የባሌባም እዛ ቦታ ላይ መምጣት ምናልባት የተጋጣሚንም መከላከል ለማስከፈት ተጋጣሚም የሚፈጥረውን ጫና ለመቋቋም ጥሩ ባላንስ ይፈጥራል ተብሎ ይጠበቃል። ግን እንደ ቡድንም ማንቸስተር ዩናይትድ በፊት መስመር በኩል ቢያንስ ገዳይ የሆነውን ካራክተር ድጋሚ ማግኘት አለበት። በአማካይ ክፍል ላይ ያለውን ፊዚካሊቲ በደንብ አጠንክሮ ማጎልበት አለበት። የጋራ ኳሶችን በተሸነፈ ቁጥር ቡድኑ በዚህ ልክ ለአደጋ መጋለጥ የለበትም። ይሄ ምናልባት የአብዛኛው የማንቸስተር ዩናይትድ ደጋፊዎችም ያልጠበቁት የዘንድሮ ሲዝን የማንቸስተር ዩናይትድ ባህሪ ነው። ከዚህ በፊት ቡድኑ ያለው የዱዌል ጥንካሬ በትናንትናው ዕለት በእጅጉ አልተስተዋለም። ይሄ ደግሞ የአማካይ ክፍሉን ብልጫ ከፍ አድርጎ ዩናይትድ በሌለው ባህሪ ወይም
በሌላው አይደንቲቲ በካሪክ ውስጥም ከዚህ በፊት በነበሩ አሰልጣኞችም ከፍተኛ የኳስ ቁጥጥር አድርጎ ጨዋታን ለማሸነፍ የተቸገረበት ሌላኛው ጨዋታ ነው። 72% የኳስ ቁጥጥር ብልጫ ነበር ዩናይትድ እንደ ቡድን። ካስታውሳችሁ ከዌስትሃም ጋር ወደዚህ ቁጥር እንኳን ባይቀርብ ከ60% በላይ ነበር። ዩናይትድ በአማካይ በጨዋታ ከ50% በላይ የኳስ ቁጥጥር ብልጫ ባደረገባቸው ጨዋታዎች ውስጥ ባለፉት 15 ጨዋታ ማሸነፍ የቻለው ሁለት ጨዋታ። ዩናይትድ ደግሞ ከ50% በታች ባደረጋቸው የኳስ ቁጥጥር ብልጫ በተጋጣሚ ከፍተኛ የኳስ ቁጥጥር ብልጫ በተወሰደበት ጨዋታ ደግሞ ክለቡ በተቃራኒው 90% ዊኒንግ ፐርሰንቴጅ ሬሾ አለው። ስለዚህ ለተጋጣሚ ኳስን ተጋጣሚ ትቶ የሚመጣውን ስፔስ በአግባቡ በመጠቀም ላይ የማንቸስተር ዩናይትድ ተጫዋቾች ሻርፕና ገዳይ ናቸው። ግን እንደ ቡድን ደግሞ ክለቡ በየትኛውም የጨዋታ ስትራክቸር ላይ አስቆጣሪነቱ የበለጠ ማሳደግ አለበት። በእንዲህ አይነት መንገድ አብዛኛው የእንግሊዝ ክለቦች በተለይ በዘንድሮ ሲዝን የአምናውን የውድድር ዓመት በደንብ ተመልክተው አጥንተው ክፍተታቸውን ቀርፈው የሚመጡት የበለጠ የተደራጀ መከላከል ላይ ያዘነበለ የጨዋታ ቅርጽ ለመያዝ ነው። ከዛ በተሻሻለ ሁኔታ ክፍት የሆነ የማጥቃት እንቅስቃሴ ሊያጎለብት የሚችሉት በጣም ጥቂትና ውስን ክለቦች ናቸው ከቶፕ 6 ቶፕ 5 ቲሞች ውጪ። ስለዚህ አብዛኛው ማንቸስተር ዩናይትድ በሲዝን ውስጥ የሚያገኛቸው ክለቦች በእንዲህ አይነት የጨዋታ ስልት ላይ መሰረት ያደረገ ነው። ስለዚህ በርካታ ጨዋታዎችን በሚያደርግበት የጨዋታ ስልት ላይ የበለጠ ቴክኒካሊ ቡድኑ ማዳበር አለበት። ስልታዊ መፍትሄ ካሪክ ቡድን ውስጥ መፍጠር አለበት። በተለይ የታክቲክ አማራጭ በአንድ አይነት ሞመንተም ማንቸስተር ዩናይትድ ጨዋታዎችን ሲያሸንፍም አልተመለከትንም። ምክንያቱም ፈርስት ሃፍ ክለቡ ቢበለጥ ሰከንድ ሃፍ በዛ አይነት የጨዋታ ስልት ድጋሚ ጨዋታን አይጀምርም። ተውት በጎደሎ እንኳን ቢሆን ማንቸስተር ዩናይትድ ሜንታሊቲው አልሸነፍ ባይነቱ ክለቡ ላይ የሚያንሰራራበት ሰዓት አለ። እድሎችን ለመፍጠር በካራክተር ደረጃ ነፍስ ዘርቶ የሚነሳበት የራሱ የሆነ ምስል አለው። እነዛን ጉዳዮች ደግሞ ሜዳ ውስጥ ድጋሚ ለማግኘት እንደ ቡድን ስልቱ አማራጩ ሰፋ ማለት አለበት። ክለቡ የግድ የተጋጣሚን ኮሊደር እየተጠቀመ በሚገኙ እድሎች ላይ ጥገኛ መሆን የለበትም። ፔኔትሬሽኖች ያስፈልጋሉ። መሀል ለመሀል የሚደረጉ ማጥቃት። አሁን በትናንትናው ዕለት የሁለቱ አማካዮች ጎልቶ አለመውጣት ዋነኛ ምክንያት የሴንትራል ፕሮግረስ ለማድረግ እንደ ቡድን ማንቸስተር ዩናይትድ ሲቸገር የነዚህ ተጫዋቾች ኳሶችም የፈጠራ አቅምም በከፍተኛ ሁኔታ ለማንቸስተር ዩናይትድ ማጥቃት ከቨር መስጠት አልቻሉ። የትኛውም የኳስ እንቅስቃሴ ይሄ ደግሞ ቡድኑ በስልት ደረጃ አዋቅሮ አቀናጅቶ ያመጣው ተጨማሪ መብት ስለሌለ በአንድ አይነት ጥረት ነው ቡድኑ ግብ ለማስቆጠር የሚፈልገው። ይሄ ደግሞ የተጋጣሚንም የመከላከል ጥንካሬ በዛው ልክ ከፍ እያደረገ ነው የሚሄደው። ምክንያቱም የጠበቀው የጨዋታ ስልትን በአብዛኛው ደቂቃ ውስጥ ስለሚያገኝ። እንደ ቡድን ደግሞ ካሪክ የተጫዋቾችን ለውጥ ለማድረግ የመረጠበትም ደቂቃ ተገቢ ነው ተብሎ አይታሰብም። ምክንያቱም በየትኛውም ኮንዲሽን ላይ ሊሆን ይችላል። ከቲሙ ጋር ያለው የግል ጉዳይ እንዳለ ሆኖ ግን በባርሳ ቤት ባለው ቆይታ ማርከስ ራሽፎርድ ጥሩ ቆይታ አድርጓል በካታሎኒያ። ይሄ ተጫዋች ቢያንስ በሜንታሊቲ ደረጃ የአስቆጣሪነቱን ወደ ግብ የመቅረብን ፋይናል ሰርድ ላይ ያለውን አቅሙን ድጋሚ ለማግኘት ምልክቶችን አሳይቷል። ስለዚህ ከዚህ ተጫዋች ጋር ማንቸስተር ዩናይትድ ለመዝለቅ ማሰቡን ተከትሎ ይሄን ተጫዋች የሚገለገሉበትን የተለየ ደቂቃ ካሪክም ያዘጋጀ አይመስልም። ምክንያቱም በትናንትናው አይነት ጨዋታ ላይ የተጫዋቾች የግል ጥረት አንዳንዴ ውጤትን የሚወስንበትም የተለየ እዛ ጋር አንድ ተጫዋች በሚፈጥረው የግል ጥረቱ ውጤቶችን ለመቀየር በር ይከፍታል። በአብዛኛው ደግሞ በእንደነዚህ አይነት ጥብቅ ጨዋታዎች ላይ
የአንድ ለአንድ ግንኙነቶች የሚያሸንፍ በድሪብል ተጫዋቾችን ማለፍ የሚችል ፊዚካሊ አስተማማኝ የሆነ ተጫዋች ለሎ ብሎክ ቡድኖች ቅድሚያ የሚሰጥ ነው። ቤንጃሚን ሼሽኮ ተቀይሮ የገባበት ራሽፎርድን አሰልጣኙ ለኢነርጂ ሲስተም የተጠቀመበት ሂደትም ውጤታማ አልነበረም። የበለጠ የተጫዋች በዋናው ቡድን ቢጀምር ተመራጭ ነው። ከነዶርጉ በረጅም ርቀት በየትኛውም ሁኔታ ውስጥ ሊሆን ይችላል። የራሽፎርድ ኳሊቲ ይታወቃል። አንድ አግኝቶ አንዱን ሊገል የሚችልበትም አቅም እንዳለው ይታወቃል ከዚህ በፊት በነበሩት እንቅስቃሴዎች እና አሰልጣኙ እነዛን ያክል ደቂቃዎችን መጠበቁ ለሼሽኮንም ወደ ሜዳ ቀይሮ ለማስገባት ያን ሁሉ ክሮስ ኳስ ቡድኑ እያደረገ የትኛው ተጫዋች ሄዲንግ እንዲገጭ ነው እና አጃይ እነ መንዲ እነዛ ረጃጅም ተከላካዮች ያውም 5 ተከላካይ ባለበት የተጋጣሚ ቦክስ ውስጥ ማንቸስተር ዩናይትድ እንደ ቡድን የነበረው የጨዋታ ሐሳብ ፍሬ ሊያፈራ አልቻለም በአብዛኛው። ይሄ ደግሞ ለቀጣይ ጨዋታዎች የበለጠ ተሻሽሎ ችግሩንም ክፍተቱንም ቀርፎ ማምጣት አለ ያሳየው ምልክት ነው። አሁን ቡድኑ እያስተቸ የሚገኘው እንጂ ገና 37 ሳምንት አለ 37 ጨዋታዎች አሉ። በዚህ አይነት መልኩ ዩናይትድ ይቀጥላል ማለት አይደለም። ግን ከሃል ሲቲ ዘንድሮ ወደ ፕሪሚየር ሊጉ ካደገ ቡድን ጋር በእንዲህ አይነት የጨዋታ ስልትና አማራጭ መጫወት የለበትም። የበለጠ አማራጩን አስፍቶ እንደውም እንደ ቡድን ማንቸስተር ዩናይትድ እድለኛ አይደለም በሚል ክሬዲቱን በሽንፈት ውስጥ አግኝቶ መውጣት አለበት። አማራጮቹን ሞክሮ ሁኔታዎችን በተሻለ ሁኔታ ፈጥሮ ከዛም በኋላ እንግዲህ ግቦች ካልተቆጠሩ የተመቻቹ እድሎች ወደ ውጤት እስካልተለወጠ ድረስ እንግዲህ እድለኛም አይደለም ተብሎ ሽፋን ይሰጠዋል። ነገር ግን እንደ ቡድን የነበረው የማንቸስተር ዩናይትድ የትናንትናው 90 ደቂቃ ለደጋፊውም ለእግር ኳሱም ቤተሰብ ጥሩ የሚባል አይደለም። ይሄ ደግሞ እግር ኳስ ሽግግር ውስጥ አንድ ቡድን ሲገባ ከሚያጋጥመው ክፍተቶች መካከል አንዱ ይሄ ነው። በሽግግር ጊዜ ደግሞ ክፍተትን እያረመ የሚመጣ ቡድን ሂደቱን ይጠብቃል፣ በፍጥነት ወደሚፈለገው መብቴ መምጣት ይችላል ማለት ነው። አሁን ለማይክል ካሪክ ቀጣይ ፈተና የሚሆነው ክፍተቱን እንደ ቡድን ቀርፎ በአስተማማኝ ሁኔታ ኦርጋናይዜሽኑን አሳድጎ በተለይ ፊዚካል ኦርጋናይዜሽን ማንቸስተር ዩናይትድ በደንብ ያስፈልጓል። ፊዚካል ባትል ላይ የነበረው የቡድኑ ስስ መሆን በጣም በትናንትናው ዕለት የበለጠ ቡድኑ ላይ የተስተዋለ ዋነኛ ክፍተት ነው። እነዚህን ጉዳዮች አርሞ ክፍተቱን ደፍኖ ወደሚጠበቅበት ሪትም ይመጣል ተብሎ ይጠበቃል። ምክንያቱም ማንቸስተር ዩናይትድ እኮ በሊጉ የመክፈቻ ጨዋታ በሽንፈት ጀምሮ ለምሳሌ ባለፉት በፈርጊ ጊዜ በተለያየ ወቅቶች በሊጉ መጀመሪያ ጨዋታ በ3 ጊዜ በተለያየ ውድድር መክፈቻ ጨዋታ 3 ጊዜ ዩናይትድ በ1992-93 በነበረውም ከዛም በኋላ 2011-12 እንኳን በሽንፈት ዩናይትድ ይጀምራል። ከዛም በኋላ ሁሌም የምናውቀው አንድ የዩናይትድ ሞመንተሙን አግኝቶ ዩናይትድን የትኛውም ክለብ የማያስቆምበት ስቴፕ አለ። ከፈረንጆች ኖቬምበር ኦክቶበር ወር በኋላ ማንቸስተር ዩናይትድ እና ፈርጊን ማንም ክለብ አያስቆም። በጣም በጣም የዩናይትድ አስፈሪው ጉዞ የሚጀምርበት ወቅት ነው። እንደው ሲዝን ውስጥ ሆኖ ነው ሪትሙ የሚያገኘው። በፈርጊ ወቅት ግን የአሁኑ ዩናይትድ በዛ አይደንቲቲ በዛ ሜንታሊቲ የተገነባ አይደለም። ያ ነው አሁን በመጀመሪያ ጨዋታ መሸነፉ ከነዛ ታሪኮች ጋር እንኳን አገናኝተው የተለየ የዩናይትድን ሲዝን በድጋሚ ወደ ዋንጫ ድል የሚያበቃውን ሪትም ያገኛል የሚለውን ግምት ሳይሰጡ ያምናውን ክፍተት የሽግግር ጊዜ ቡድኑን አሁን በራሱ ምስል መገንባት ሲጀምር ካሪክ ይቸገራል ስንል የነበርነው ለዚህ ነው ለሚሉ ጋዜጠኞች በር ከፍቷል። ስለዚህ ማንቸስተር ዩናይትድ በሲዝኑ ተሸንፎ ጀምሮ ዋንጫ ያሳካበት በርካታ ዓመታት አሉ በፈርጊ ጊዜ። ለዛ ደግሞ ቡድኑ የያዘው የራሱ የሆነ ካራክተርና ሜንታሊቲ ያለው
በየትኛው ደቂቃ ውጤት መቀየር እንዳለበት ቡድኑ ትርጉም ያለው ለውጦችን እያደረገ ዋንጫዎችን ያሳካል። ወደዛ አይደንቲቲ ደግሞ ለመምጣት ካሪክ በመጀመሪያ ደረጃ እንደ ቡድን ማንቸስተር ዩናይትድ የመቀናጀት ደረጃውን ማጎልበት አለበት። ፊዚካሊ፣ ሜንታሊ በሜዳ ውስጥ ያለው ኦርጋናይዜሽን በጣም በረጅም ርቀት ማደግ አለበት። በአንደኛ ሳምንት መሸነፉ እንደውም የበለጠ ክፍተቱን፣ ድክመቱን ለይቶ አውጥቶ በንቃት ለመስራትም በር ይከፍታል። አንዳንድ ክለቦች እኮ በሽንፈት ውስጥ ነው እርምትን ወስደው እነዛን ስህተቶች፣ ክፍተቶች ድጋሚ ላለመስራት በጣም ወጥረው ትኩረት ሰጥተው ይሰራሉ። ከዛም በኋላ ሂደቱንና ሪትሙን ያገኛሉ። ስለዚህ ለማይክል ካሪክ የመጀመሪያ ጨዋታ መሸነፍ የመንቂያ ደወል፣ ክለቡን ወደ ሪትም የማምጣት የበለጠ እንደነዚህ አይነት ካራክተር ካላቸው ክለቦች ጋር ማንቸስተር ዩናይትድ ባለው ጥንካሬ መሰረት ምላሽ መስጠት አስገዳጅ ነው። ስለዚህ ለካሪክ የትናንትናው ያልተጠበቀው ሽንፈት የማንቂያ ደወል ነው። እንደ ቡድንም ማንቸስተር ዩናይትድ በቀጣይ ሳምንት ኦገስት 30 በፈረንጆች እንግዲህ የዘንድሮ የውድድር ዓመትን ልክ እንደ ሃል ሲቲ የተቀላቀለውን ስፒሽ ታውንን በሜዳውና በደጋፊው ፊት የሚያስተናግድ ይሆናል። በዛ ጨዋታ እንግዲህ በሃል ሲቲ ጨዋታ የተስተዋሉ ክፍተቶችን፣ ድክመቶችን አሻሽሎ ይመጣል ተብሎ ይጠበቃል። በመጨረሻም እስቲ የዝውውር አፕዴት በማንቸስተር ዩናይትድ ዙሪያ ባለፉት 24 ሰዓታት ከወጡ መረጃዎች መካከል ዳሪዮ ስፖርት የካታሎኒያው ተነባቢ ዕለታዊ ጋዜጣ እንደሚለው ከሆነ ባርሳ ለማንቸስተር ዩናይትድ ፍቃድ መስጠቱ ከተጫዋቹ ጋር እንዲደራደር ከዮርጊ ሜንዴስ ጋር መጀመሪያ ማንቸስተር ዩናይትድ አሌሃንድሮ ባልዴን ለማስፈረም ከዮርጊ ሜንዴስ ጋር ግንኙነት ጀምሮ ነበር። ነገር ግን አሁን ባርሳም ተጫዋቹን ለመሸኘት ወይም የተጫዋቹን ኦፈር ለመቀበል በሩ ክፍት እንደሆነ ባርሳ ለተጫዋቹ ተወካዮች አሳውቋል። ይሄ ደግሞ ለዩናይትድ ጥሩ አጋጣሚ ፈጥሯል። በዚህን ሰዓት እንግዲህ ዩናይትድ ከያዛቸው የግራ ፉልባክ አማራጮች መካከል አንዱ አሌሃንድሮ ባልዴ ነው። ሌላኛው ሉዊስ ሃል ነው። ሉዊስ ሃል ወደ ማንቸስተር ዩናይትድ በጣም መዘዋወር ይፈልጋል። ነገር ግን ኒውካስል በዚህ ዝውውር መስኮት እነዛን ሁሉ ተጫዋቾችን ማጣቱን ተከትሎ ለዚህ ተጫዋች እንግዲህ እስካሁን ድረስ ፍቃድ አልሰጠም። እንደውም ማንቸስተር ዩናይትድ በተደጋጋሚ ጥያቄዎችን ቢያቀርብም ለማዳመጥም ለመደራደርም ፍቃደኛ ሳይሆኑ ተጫዋቹ እንደማይሸጥ ነው በተደጋጋሚ ለማንቸስተር ዩናይትድ ያሳወቁት። ምናልባት በእንዲህ አይነት ሁኔታ ውስጥ ለውጦች የሚኖሩ ከሆነ በቀጣይ ስራ ቀናት የምንመለከት ነው። አሁን ግን ማንቸስተር ዩናይትድ ትኩረቱን የበለጠ አሌሃንድሮ ባልዴ ላይ ማድረጉን የስፔን ሚዲያዎች እየዘገቡ ነው። ፋብሪዚዮን በተመሳሳይ በትናንትናው ዕለት ማረጋገጥ ችሏል። ስለዚህ ማንቸስተር ዩናይትድ የግራ ፉልባክ ያስፈርማል። የፊት መስመር ተጫዋች እንግዲህ የነ ጆሹዋ ዚርክዚ መልቀቅን ተከትሎ ክለቡ የፊት መስመር ተጫዋች ሊያመጣ ይችላል። ግን ጆሹዋ ዚርክዚ ወደ ቪላ ወይም ወደ ጣሊያን ሴሪያ የሚዘዋወር ከሆነ ነው ይሄ ዝውውር ሊፈጸም የሚችለው። በአጠቃላይ በማንቸስተር ዩናይትድ ሽንፈት በዝውውር የተወሰኑ መረጃዎች ከእናንተ ጋር የመጀመሪያ ክፍል በእንዲህ መልኩ ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ ፕሮግራም በመቀጠል የዕለተ እሁድ ሌላኛውን ጨዋታ ኒውካስል ከሊቨርፑል በሴንት ጄምስ ፓርክ የሚያደርጉትን ቅድመ ጨዋታ ነጥቦችን ይዘንላችሁ እንመጣለን። ሳትርቁ ጠብቁ። ሰላም ቆዩ።